እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆችን መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። ወንድሜ ልጆች አሉ ህፃናት ስናን ነው እንዲከተሉት የሚፈልጉ ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። የአባ ገብረ ኪዳንን ማለት ነው። የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና